ሰላም እንዴት አላችሁ ዩቲዩብ ቻናል ተከታታዮች በዚህ ቪዲዮ ላይ የግሬድ 11 ኢኮኖሚክስ ዩኒት 6 ማለት ነው 6.3 ሂውማን ዲቨሎፕመንት ኢንዴክስ ኤችዲአይን በዚህ ቪዲዮ ላይ በዚህ ሜን ቶፒክ ላይ የምንመለከትና የምናይ ነው የሚሆነው ባለፈው ቪዲዮ ላይ በፓርት 1 ላይ በዩኒት 6 ላይ ማለት ነው ስለ ኢኮኖሚክ ዲቨሎፕመንት እና እንዲሁም ደግሞ ግሮስ ጂዲፒ ወይም ደግሞ ግሮስ ዶሜስቲክ ፕሮዳክት እና እንዲሁም ጂኤንፒ ግሮስ ናሽናል ፕሮዳክት በዛ ላይ ያለውንም እንዲሁም እንዴት ሜዠር ፕሮዳክቲቪቲንም እንዴት ሜዠር እንደምናደርግ በደንብ በተብራራ መልኩ ተመልክተናል። ያንን ቪዲዮ መመልከትም እንዳዘነጉ መጀመሪያ ያንን ካልተመለከታችሁት ሞር ግልጽ እንዲሆንላችሁ ከዚህ ጋር አብሮም የሚሄድና አብሮ የሚሄድ ስለሆነ 6.3 ሂውማን ዲቨሎፕመንት ኢንዴክስ ጋር ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እና እንዲሁም ኮመንት በማድረግ የቻናላችን ቤተሰብ ይሁኑ። ከወዲሁ ለጓደኞቻችሁም ሼር እና እንዲሁም ደግሞ ኮመንት በማድረግ ማለት ነው ቤተሰብ እንድትሆኑ ከወዲሁ በትህትና ጠይቃችኋለሁ። ቀጥታ ወደ ሌሰኑ እንሄዳለን። The basic objective of development is to create an enabling environment for people to enjoy long, healthy and creative lives. የዲቨሎፕመንት ወይም ደግሞ የብልጽግና ማለት ነው በግሮዝ እና ዲቨሎፕመንት ለዚህም ነው የቀደመውን ቪዲዮ እንድትመለከቱ በመጀመሪያ የነገርኳችሁ። ምክንያቱም እዚህ ጋር የዲቨሎፕመንት እና በግሮዝ መካከል ያሉትን ዲፈረንሶች በደንብ በዲቴል ባለፈው ፓርት ላይ ስለተመለከትን በዲቨሎፕመንት ወይም በብልጽግና ኦብጀክቲቭ ላይ ማለት ነው ግሮዝ ሲሆን እድገት ነው፣ ዲቨሎፕመንት ሲሆን ግን በእያንዳንዱ ቤት ውስጥ የሚመጣ ልውጠት ወይም ቼንጅ ነው የአኗኗር የስታንዳርድ ኦፍ ሊቪንግ ግሮዝ ማለት ነው። በዲቨሎፕመንት ዋና ኦብጀክቲቭ አላማው ማለት ነው በኢንቫይሮንመንት ወይም የተለያየ አካባቢ ማለት ነው ለህዝቦች ለሰዎች ሎንግ ረጅም እና ጤናማና እንዲሁም ደግሞ ክሬቲቭ ሊቭስ የሆነ ምቹ የሆነ አካባቢን መፍጠር እንዲፈጠር ማስቻል ወይም ኢኔብል ማድረግ ነው። the main or the basic objective of development. The understanding and measurement of development has shifted from one dimension which means or not will income to multiple dimension which means or not will capability and freedom. ይህም የዲቨሎፕመንት ሜዠርመንትም ማለት ነው መለኪያና እንዲሁም ደግሞ አንደርስታንዲንግ መረዳት ማለት ነው። አንድ ዳይሜንሽን ከነበረው ወይም ደግሞ ባለ አንድ አይነት ከነበረው ወይም ኢንካም ላይ ወይም ገቢ ላይ መሰረት ካደረገ ወደ መልቲ ዳይሜንሽን ወደ ተለያየ ዳይሜንሽኖች የተቀየረ ሲሆን ይህም ኬፓቢሊቲ እና ፍሪደምን ወይም ደግሞ የተለያየ አቅምንና እንዲሁም ነፃነትን የሚይዝ ነው። an increasing GDP is often seen as a measure of welfare and economic success. በጂዲፒ ላይ የሚከሰትም መጨመር ኢንክሪዝም ማለት ነው የሚታየው ሲን የሚደረገው ዌልፌር ኤንድ ኢኮኖሚክ ሰክሰስ ወይም ደግሞ በኢኮኖሚ የተሳካ ስኬትን እና ደህንነትን ዌልፌርን አስ ሜዠር መለኪያ ተደርጎ ይመለከታል ወይም ሲን ይደረጋል። however it fails to take into account for the multi-dimensional nature of development or the inherent shortcoming of capitalism which tends to concentrate income and thus power in the hands of few. ነገር ግን ማለት ነው መልቲ ዳይሜንሽናል ኔቸሩ የዲቨሎፕመንት መልቲ ዳይሜንሽናል ኔቸር ማለት ነው ኢት ፌልስ ቱ ቴክን ኢንቱ አካውንት ይህ ባለብዙ መልክ ያለው ቴክን መወሰድ ወይም ደግሞ ሊታይ ሊመለከት የሚገባ ፖይንት ላይ መልቲ ዳይሜንሽን ላይ ሊወድቅ ፌል ያደርጋል። ይህም ሊሆን የቻለው ማለት ነው ሾርት ካሚንግ ኦፍ ካፒታሊዝም ወይም ደግሞ የካፒታሊዝም ማነቆዎች ወይም ደግሞ ኢንሄሪት የሆነው ከነፃ ገበያ ስርዓት የመጣ ነው። ይህ ሾርት ካሚንግ ኦፍ ካፒታሊዝም ማለት ነው ቴንድ የሚያደርገው ኢንካሙ ወይም ደግሞ የተለያየ ገቢዎች ማለት ነው የተለያየ ኢንካም ማለት ነው በጥቂት ሃንድ ላይ ወይም ደግሞ በጥቂት እጆች ላይ ብቻ in the power of in the hands of few በጥቂት ሀያላን ላይ ብቻ ሲወድቅ ነው ማለት ነው። ይህም በጥቂቶቹ ብቻ ያለው ሁሉም ኢንካም በጥቂት ሰዎች ላይ ለምሳሌ በዩኤስ ላይ ብንመለከት አብዛኛው ቢሊዮነሮች ማለት ነው ኦልሞስት ብዙ ባለ ሀብት ካላቸው ሀብት ይልቅ ማለት ነው ላይ ያሉት ጥቂት ኦልሞስት ወደ 10 ወደ 20 ወደ 30 የሚሆኑት ቢሊዮነሮች ሀብት አላቸው። ይህም ሾርት ካሚንግ ኦፍ ካፒታሊዝም ወደ መልቲ ዳይሜንሽን ኦፍ ኔቸር ኦፍ ዲቨሎፕመንት ላይ ፌል እንዲያደርግ ያደርገዋል ማለት ነው። one expanded indicator which attempt to measure the multi dimensional aspect of development is the human development index or HDI configured by the United Nations Development Program UNDP not only for rich but also of poor nation
ይህም ኤክስፓንድድ ኢንዲኬተር ይህንን ሾርት ካሚንግ የሚቀርፍ ኤክስፓንድድ የሆነ ጠቋሚ ኢንዲኬተር ያለው ማለት ነው። የዚህ መልቲ ዳይሜንሽናል አስፔክት ኦፍ ዲቨሎፕመንትን ባለብዙ መልክ ያለው ባለብዙ አይነት ዳይሜንሽን ያለውን ዲቨሎፕመንት ብልጽግናን የሚለካው HDI ወይም ደግሞ ሂውማን ዲቨሎፕመንት ኢንዴክስ ነው። ይህም በዩናይትድ ኔሽን ዲቨሎፕመንት ፕሮግራም ወይም UNDP ኮንቪንስድ የተደረገ የተረጋገጠና ነገር ግን ለሀብታም ብቻ ሳይሆን ለደሃ ሀገራትም ካልኩሌት ለማድረግ ኢንዲኬት ለማድረግ ዩዝ የሚደረግ ነው። The weakness inherent in the use of GDP as measure of development have led to the creation of other measures. የጂዲፒ ሜዠርመንቱ ዊክነስ ማለት ነው ድክመት የተለያየ ዲቨሎፕመንትን ለመለካት የግሮስ ዶሜስቲክ ፕሮዳክት መለኪያ ድክመት ዊክነስ ማለት ነው ሌሎች ክሬሽን ኦፍ አዘር ሜዠሮች ወይም ሌሎች መለኪያዎች እንዲፈጠሩ ምክንያት ሆኗል። ዩናይትድ ኔሽን ዲቨሎፕመንት ፕሮግራም ፐብሊሽስ a number of different human development indicators, many of which are composites of other weighted index. የዩኤንዲፒ ማለት ነው ዩናይትድ ኔሽን ዲቨሎፕመንት ፕሮግራምም ፐብሊሽ አድርጓል አሳትሟል። እነዚህም የተለያየ የሂውማን ዲቨሎፕመንት ኢንዲኬተሮች የሂውማን ዲቨሎፕመንት መለኪያዎች ጠቋሚዎችን ማለት ነው ፐብሊሽ ያደረገው። እነዚህም መኒ ኦፍ ዊች ኮምፖዛይት የሚያደርጉት በጣም ዌይትድ የሚያደርጉ ኢንዴክሶችን የሚይዙ ናቸው ማለት ነው። the main index are human development index ከነዚህም ኢንዴክሶች መካከል ዋና ዋናዎቹ human development index HDI ሲሆን ሁለተኛው ደግሞ inequality adjusted human development index ነው። ይህም IHDI በመባል ይታወቃል። ጀንደር ኢኒኳሊቲ ኢንዴክስ ደግሞ GII በመባል የሚታወቅ ሲሆን አራተኛው ደግሞ ኢንዴክስ መልቲ ዳይሜንሽናል ፖቨርቲ ኢንዴክስ ነው which means it is MPI and gender empowerment measure. This is the last and the fifth one. Mahmoud ul Haq and Amartaya son developed the HDI. Mahmoud al ሁል አቅ ኤንድ አማርታያ የኤችዲአይን ዲቨሎፕ ወይም ደግሞ ያዘጋጁትና ያሳደጉት ዲቨሎፕ ያደረጉት ናቸው። they were aiming to develop a crude index but one that was a better indicator of well-being and capability than gross national product per capita and could be built using data that were available for most countries in the world. እነሱ በመጀመሪያ ዓላማ አድርገው የነበረው ማለት ነው ክሩድ ኢንዴክስን ዲቨሎፕ ለማድረግ ለማርቀቅ ለማዘጋጀት የነበረ ሲሆን ነገር ግን ቤተር ኢንዲኬተር ዌልቢንግ በማድረጉ ምክንያት ወይም ደግሞ ዌልቢንግን ደህንነትንና ኬፓቢሊቲ ኦፍ ጂኤንፒ ፐር ካፒታልን ወይም የግሮስ ናሽናል ፕሮዳክት በእያንዳንዱ ነፍስ ወከፍ ፐር ካፒታል ላይ ያለውን ኬፓቢሊቲ ችሎታ አቅም በመመልከት ነው ወደዚህ ቼንጅ ሊያደርግ ወይም ወደ ኤችዲአይ የተቀየረው ማለት ነው። ይህም ኩድ ቢልት ዩዚንግ ዳታ በተለያየ ሀገራት ላይ ፎርሞስት ካንትሪ አቬለብል የሆነ አቅርቦት ያለው ዳታዎችን ዩዝ የሚያደርግ የተለያዩ መረጃዎችን የሚጠቀም ነው። ሂውማን ዲቨሎፕመንት ኢንዴክስ ኢዝ ኢምፖርታንት ቢኮዝ ኢት ኢዝ ኖት ኦንሊ ጊቭስ ኤ ቤተር ኢንዲኬሽን ኦፍ ዌልቢንግ በት ኦልሶ ኢት ኢዝ ቤተር ዳን ሜዠሪንግ ኢንካም አለው። ኤችዲአይ ማለት ነው በጣም ጠቃሚ ወይም ደግሞ ኢምፖርታንት ነው። ምክንያቱም ቤተር ኢንዲኬሽን ኦፍ ዌልቢንግ ወይም ደግሞ የደህንነት ኢንዲኬሽን ብቻ አይደለም። ይህንን በጣም መልካም የሆነ የደህንነት ዌልቢንግን መለኪያ ወይም ጠቋሚ ብቻ አይደለም። ይህን ብቻ አይደለም የሚሰጠን ወይም ጊቭ የሚያደርገን ነገር ግን ኢት ኦልሶ ቤተር ዳን ሜዠሪንግ ኢንካም አለው። ለብቻው ኢንካምን ወይም ደግሞ ገቢን ብቻ በመለካት ረገድ ማለት ነው በጣም መልካምና ቤተር ነው። ኢት ሃዝ ቢን ዩዝድ ኢን ዘ ሂውማን ዲቨሎፕመንት ሪፖርት which was published since 1989 ይህም ማለት ነው based it has been used የተደረገው ከሂውማን ዲቨሎፕመንት ሪፖርት ከ1989 ጀምሮ ፐብሊሽ የሚደረገው ጀምሮ ማለት ነው ተጠቃሚነት ላይ ወይም ደግሞ ዩዝ የሚደረግ ነው ኤችዲአይ ማለት ነው። the human development index HDI is composite creation consisting of three indicators of development to measure level of welfare of the people of a country. ኤችዲአይ ማለት ነው ኮምፖዛይት ክሬሽን ነው። አንድ ላይ በህብረት ኮምፖዛይት ሆኖ የመጣ ነው። እነዚህም ኮንሲስት የሚያደርጋቸው የሚያካትታቸው ማለት ነው ስሪ ኢንዲኬተርስ ኦፍ ዲቨሎፕመንት ወይም ደግሞ ሶስት የብልጽግና መጠቋሚዎች የዲቨሎፕመንት የእድገት ጠቋሚዎችን ነው። እነዚህም ሌቭል ኦፍ ዌልፌርን በዛ ሀገር ላይ የሚኖሩ ዜጎችን ህዝቦችን ሌቭል ኦፍ ዌልፌር ደህንነታቸውን የሚለካ ሜዠር የሚያደርግ ነው።
እነዚህ ሶስቱም ላይፍ ኤክስፔክታንሲ፣ ኤዱኬሽናል አቴንመንት ኢንዲኬተር እና ስታንዳርድ ኦፍ ሊቪንግ ናቸው። ሌትስ ሲ ዋን ባይ ዋን እያንዳንዱን የምንመለከታቸው ይሆናል። the first one is it is life expectancy indicator. This refers to life expectancy at birth, the number of years a newly born baby is expected to live. ይህ ኢንዲኬተር ማለት ነው የላይፍ ኤክስፔክታንሲ ስሙ ራሱ እንደሚጠቅሰን የዜጎች ወይም የአንድ ሰው ማለት ነው በህይወት የሚቆይበት ጊዜን የሚጠቁም ነው። ይህም ሪፈር የሚያደርገው አንድ አት በርዝ ከተወለደ ጀምሮ ማለት ነው ነምበር ኦፍ ይርሊ ኒውቦርን አንድ አዲስ የተወለደ ህፃን ወይም ደግሞ የተወለደ ልጅ ማለት ነው የሚኖርበት አመት ኤክስፔክትድ ቱ ሊቭ ምን ያህል አመት ይኖራል ተብሎ የሚጠበቀውን ሪፈር የሚያደርግ የሚገልጽ ነው። ሃይ ላይፍ ኤክስፔክታንሲ አት በርዝ ኢንዲኬት ዳት ኤ ሃይ ሌቭል ኦፍ ዲቨሎፕመንት ኤንድ ቫይስ ቨርሳ። በርዝ ላይ በልጅነት ላይ ያለ ላይፍ ኤክስፔክታንሲ ትልቅ የሆነ ሃይ ላይፍ ብዙ ረጅም እድሜ ይኖራል ተብሎ የሚጠበቅ ከሆነ ማለት ነው ኢንዲኬት የሚያደርገው ሃይ ሌቭል ኦፍ ዲቨሎፕመንት ወይም ደግሞ ትልቅ የሆነ እድገትን ነው። ቫይስ ቨርሳ ደግሞ ተቃራኒውም ይሰራል። ይህ ማለት ሎ ላይፍ ኤክስፔክታንሲ አት በርዝ ካለ ኢንዲኬት የሚያደርገው ሎ ሌቭል ኦፍ ዲቨሎፕመንት ወይም ደግሞ ያነሰ የሆነ እድገትና ብልጽግና እንዳለ ነው በዛ ሀገር ላይ። ያው ላይፍ ኤክስፔክታንሲ አብዛኛውን ጊዜ አቬሬጅ ነው። እያንዳንዱ አመት 100 አመትም 10 አመትም 40 አመትም 30 አመትም ያላቸው አመቶች እንዳለ ይደመርና ለብዛታቸው ይካፈላል ማለት ነው። ያ አቬሬጅ ይሰራል። በአብዛኛው ጊዜ ትልቅ የሆነችው ጃፓን ነች። አይ ቲንክ ኦልሞስት ወደ 85 ወደ 84 እንደዛ አካባቢ የሚሆን ኤጅ ይኖራሉ አቬሬጅሊ ማለት ነው። ሌላኛው ኤዱኬሽናል አቴንመንት ኢንዲኬተር ሲሆን ኢኤአይ በመባል ሪፕሬዘንት ይደረጋል። ዲስ ሪፈር ቱ the level of education which is attained by the people of the country on the average basis. ይህ ደግሞ ኮንስት የሚያደርገው የሚይዘው ማለት ነው የሌቭል ኦፍ ኤዱኬሽን ወይም ደግሞ የትምህርት ደረጃን ነው። ይህም በዛ ሀገር ላይ ያሉ ማለት ነው ዜጎች ወይም ህዝቦች ፒፕሎች ማለት ነው አቴን ያደረጉበት ወይም ደግሞ ወደ ትምህርት የገቡበት እና ምን ያህልስ በትምህርት ላይ ቆዩ የሚለውን አቬሬጅ ቤዝስ የሚወስድ ነው። The constitutes of educational attainment are adult literacy rate A, gross enrollment ratio B. በኢዱኬሽናል አቴንመንት ኢንዲኬተር ላይም ኮንስቲቱት የሚደረጉ ሁለት ነገሮች ያሉ ሲሆን የመጀመሪያው አዳልት ሊትረሲ ሬት የትልልቅ ሰዎች ወይም ደግሞ ያደገ የተማረ መጠን ሬቱን እና እንዲሁም ደግሞ ግሮስ ኢንሮልመንት ሬሾ የተመዝጋቢዎች አጠቃላይ የተመዝጋቢዎች ሬሾን ይይዛል ኮንስቲቱት ያደርጋል። Adult literacy measure the percentage of people aged 15 and over who can understand, read and write a short and simple statement in their everyday life. Adult literacy measure የሚያደርገው የሚለካው percentage of people ከ15 ዓመት በላይ ያሉ ሰዎች ማለት ነው መረዳት ማንበብ ራይት መጻፍ የሚችሉ እና እንዲሁም ሾርት እና ሲምፕል ስቴትመንቶችን በኤቭሪዴይ በየቀኑ ህይወታቸው ላይ ማድረግ የሚችሉ ከ15 ዓመት በላይ ያሉ ሰዎችን ፐርሰንቴጅ በመቶኛ ሜጀር የሚያደርግ ወይም የሚለካ ነው። the gross enrollment ratio shows the percentage of population enrolled at primary, secondary and university level. A higher gross enrollment ratio represent higher level of development. የግሮስ ኢንሮልመንት ሬሾ ደግሞ ሾ የሚያደርገው የሚያሳየው ማለት ነው percentage of population enrolled ያደረጉ የተመዘገቡ የዜጎች ወይም ደግሞ የህዝቦች ፐርሰንቴጅ መቶኛን ነው የሚያሳየው። ይህም በፕራይመሪ በአንደኛ ደረጃ በሁለተኛ ደረጃ እና በዩኒቨርሲቲ ሌቭል በዩኒቨርሲቲ ደረጃ የተመዝጋቢዎች ኢንሮልድ ያደረጉ ቁጥርን ማለት ነው ወይም ደግሞ ሬሾን የሚያሳይ ነው በፐርሰንቴጅ ወይም በመቶኛ። በዚህም ትልቅ የሆነ ኢንሮልመንት ሬሾ ካለው ማለት ነው ሪፕሬዘንት የሚያደርገው የሚወክለው ትልቅ የሆነ ዲቨሎፕመንት ወይም እድገትና ብልጽግና በዛ ሀገር ላይ እንዳለ ነው። ስታንዳርድ ኦፍ ሊቪንግ ኢንዲኬተር ኤስኤልአይ አዘር እዚህ ላይ የምናገኘው በኤችዲአይ ላይ የምናገኘው ሲሆን ይህም ሪል ጂዲፒ ፐር ካፒታል ኢዝ ኮንሲደርድ አዝ ዘ ኢንዲኬተር ኦፍ ዘ ስታንዳርድ ኦፍ ሊቪንግ ኦፍ ዘ ፒፕል። ሪል ጂዲፒ ፐር ካፒታ ማለት ነው የስታንዳርድ ኦፍ ሊቪንግ በዛ ሀገር ላይ ያለ የኑሮ ደረጃ መለኪያ ኢንዲኬተር ዋና ጠቋሚ ተደርጎ ኮንሲደርድ ይደረጋል። ሪል ጂዲፒ እና ኖሚናል ጂዲፒ ኦልሞስት ሪል ጂዲፒ ኢንፍሌሽንን አጀስትድ ያደረገ ጂዲፒ ፐር ካፒታልን ሜዥር የሚያደርግ ሲሆን ኖሚናል ሲሆን ግን ኢንፍሌሽን
ኢንፍሌሽንን አጀስትድ ባላደረገ መልኩ ነው የሚሰላው። when we divided the GDP at constant price by the total population of the country we get real GDP per capita። በዚህም የጂዲፒ ኦፍ ኮንስታንት ፕራይስ ለዚህ ነው ኮንስታንት ፕራይስ ያለው ሪል ጂዲፒ በኮንስታንት ፕራይስ ወይም በቤዝ ይር ስለሚወሰድ ኢንፍሌሽንን አጀስት ለማድረግ ማለት ነው። በዛ የተገኘውን ጂዲፒ ማለት ነው በዛ ሀገር ላይ ላለው አጠቃላይ ህዝብ ስናካፍለው የምናገኘው ጂዲፒ ፐር ካፒታ ይሆናል ማለት ነው። የነፍስ ወከፍ ፐር ካፒታ የምትለው ያው አጠቃላይ ፖፑሌሽኑ እንደተካፈለ የምትጠቁም ነች። ሪል ጂዲፒ ፐር ካፒታ ኢዝ ኦልሶ ኖን አስ ሪል ፐር ካፒታል ኢንካም። ሃየር ፐር ካፒታል ሪል ኢንካም ዩዥዋሊ ሪፕሬዘንት ኤ ሃየር ስታንዳርድ ኦፍ ሊቪንግ። ሪል ጂዲፒ ፐር ካፒታ ማለት ነው በሌላም ስሙ ማለት ነው ሪል ፐር ካፒታ ኢንካም በመባል የሚታወቅ ሲሆን ትልቅ የሆነ የነፍስ ወከፍ ገቢ ማለት ነው። በአብዛኛው ሪፕሬዘንት የሚያደርገው ትልቅ የሆነ የኑሮ ደረጃን ወይም ስታንዳርድ ኦፍ ሊቪንግ ነው። In 2010, a revised HDI was developed to account for inequality in a country. በ2010 ማለት ነው የተከለሰው የሂውማን ዲቨሎፕመንት ኢንዴክስ ማለት ዲቨሎፕ የተደረገ ሲሆን ይህም በኢንኢኳሊቲ ኢን ዘ ካንትሪ በተለያየ ካንትሪዎች ላይ ያለ እኩል አለመሆንን ማለት ነው የሚያሳይ ነበር። this is sometimes referred to as an IHDI which means or the inequality adjusted human development index and is considered far more accurate than the initial HDI or human development index, though some still find the old formula useful in some application። በዚህም የተሻሻለ ወይም ሪቫይዝድ የተደረገው ማለት ነው ሪፈርድ የሚደረገው IHDI ተብሎ ሲሆን ይህም ኢኒኳሊቲ አጀስትድ ዲቨሎፕመንት ኢንዴክስ በመባል ነው። ይህ ደግሞ ኮንሲደርድ የሚደረገው ከኤችዲአይ ከመጀመሪያው ኤችዲአይ ይልቅ በተሻለ መልኩ በጣም ሞር አኪሬት ተስማሚና በጣም ለማስላትም ማለት ነው ኤችዲአይ ዲቨሎፕመንት ኢንዴክስንም ሜዥር በማድረግ ረገድ አኩሬት በመባል ኮንሲደርድ የሚደረግ ወይም የሚወሰድ ነው። ነገር ግን እስካሁን ድረስም ቢሆን ግን ማለት ነው ኦልድ ፎርሙላ ወይም ደግሞ የድሮን ፎርሙላ የኤችዲአይን ማለት ነው በጥቂት አፕሊኬሽኖች ላይ ዩዝ ይደረጋል ወይም ጥቅም ላይ ይውላል። HDI index equals to actual value minus minimum value over maximum value minus minimum value። HDI index የሚለካው በዚህ ሲሆን ይህም actual value እዛው ያለው እና እንዲሁም ደግሞ minimum value ቢያንስ የሚመጣው value maximum value ጣረ ትልቅ የሚባለው value ሲቀነስ ቢያንስ የሚመጣው value ነው። ለምሳሌ በላይፍ ኤክስፔክታንሲ ብንመለከት ቅድም እንደነገርኳችሁ ትልቅ ማክሲመም የሆነው ላይፍ ኤክስፔክታንሲ value 85 ነው። ሚኒመሙ ደግሞ 25 ወይም ደግሞ 25 አመት ነው። ስለዚህ actual value አለ actual value which means life expectancy minus 25 it is minimum 85 it is maximum minus 25 it is minimum. The other is education index is measured in 2/3 adult literacy ኢንዴክስ ፕላስ 1/3 ግሮስ ኢንሮልመንት ይህ ደግሞ ኤዱኬሽን ኢንዴክስን ሜዥር የሚደረግበት ፎርሙላ ነው። the other is it is adult literacy rate አጠቃላይ የተማሩ ከ15 ዓመት በላይ ያሉ ማንበብ መጻፍ የሚችሉ ዜጎች ሬሾ ደግሞ የሚለካው አዳልት ሊትሬሲ ሬት -0/100 -0 ነው ማለት ነው። The other is it is gross enrollment index ሲሆን gross enrollment index it is represent with GEI equals to combined gross enrollment ratio -0/100 -0 በሚለው ፎርሙላ ተጠቅመን ነው የሚሰለው። አብዛኛውን ባይዘው በኮምፒውተር ካልኩሌሽን የሚሰራና ኤችዲአይውን በዛው የሚቀመጥ ነው የሚሆነው። ኢንካም ኢንዴክስ ላይ ሎግ ጂዲፒ ፐር ካፒታል -log 100 /log 4000 -log 100 አርገን ኢንካም ኢንዴክሱን ማለት ነው እያንዳንዱ የገቢ ኢንዴክሱን ማስላት እንችላለን ማለት ነው። ይሄንን ፎርሙላ ተጠቅመን logarithm is used to account for the diminishing marginal utility of income ሎጋሪዝም ማለት ነው አካውንት የሚያደርግልን የማሪጂናል ዩቲሊቲ እየቀነሰ የሚሄደውን ኢንካሙን የገቢ ደረጃ ዲሚኒሽ የሚያደርገውን ማለት ነው አካውንት የሚያደርግ ነው የሚሆነው። ዌር እዚህ ጋር ኤልኢ it is represent life expectancy የመኖር እድሜን የሚጠቁም ነው። ኤኤልአር ደግሞ አዳልት ሊትሬሲ ሬት፣ ሲጂኢአር ደግሞ ኮምባይንድ ግሮስ ኢንሮልመንት ሬሽዮን እና ጂዲፒ ፒሲ ደግሞ ማለት ነው ጂዲፒ ፐር ካፒታል አት ፒፒፒ ኢን ዘ ዩኤስዲ ወይም ደግሞ በዩኤስ ዶላር ያለውን የሚጠቁም ነው።
እዚህ ጋር ኖት የተቀመጠ ሲሆን ዲስ ኖት ኢዝ ኤችዲአይ ኢኳልስ ቱ 1/3 ኢንካም ኢንዴክስ ፕላስ 1/3 ላይፍ ኤክስፔክታንሲ ኢንዴክስ ፕላስ 1/3 ኤዱኬሽናል ኢንዴክስ የኤችዲአይ ፎርሙላ የተቀመጠ ሲሆን ይህም 1/3 የኢንካም የገቢ ኢንዴክስ ሲደመር 1/3 በህይወት የመኖር ኢንዴክስ ማለት ነው ሲደመር 1/3 የትምህርት ኢንዴክስ ነው። ይህንንም ኦልሞስት ሶስትን የጋራ ወስደን ኢንካም ኢንዴክስ ፕላስ ላይፍ ኤክስፔክታንሲ ኢንዴክስ ፕላስ ኤዱኬሽን ኢንዴክስ ኦቨር 3 ማለት እንችላለን። the HDI can be arrived at by first constructing the individual index of the above 3 components and then taking the simple average of the index የኤችዲአይ ማለት ነው በመጀመሪያ ኮንስትራክት የሚደረገው የእያንዳንዱን ኢንዲቪጁዋል ኢንዳይስ በማስላት ሲሆን ከዛ በመቀጠል ግን ሲምፕል አቬሬጆቹን የኢንደሶቹን አጠቃላይ ሲምፕል አቬሬጅ ይወስዳል ማለት ነው። which means ኢንካም ኢንዴክስ አንድ አለ፣ ላይፍ ኤክስፔክታንሲ ኢንዴክስ አንድ አለ፣ ኤዱኬሽን ኢንዴክስ አንድ አለ። which means the 3/1/3 የሚደረገውም ለዛ ነው አቬሬጃቸውን ስለሚወስድ to construct the relevant index the UNDP which means United Nations Development Program first fix the maximum and minimum value of each indicator for a particular year and then with the help of the formula below one can arrive at the achievement level of a country concerned in respect of a particular indicator relevant ኢንደሱንም ለመስራት ኮንስትራክት ለማድረግ ማለት ነው የዩናይትድ ኔሽን ዲቨሎፕመንት ፕሮግራም ማለት ነው ማክሲመም ትልቅ የሚባሉና ሚኒመም ቫልዩዎቹን የኢንዲኬተሩን በዛ አመት ያለውን ማለት ነው ያስቀምጣል። ያንንም ፊክስ ያደርጋል ማለት ነው ይጠቁማል። ከዛ በኋላ ያንን ከተቀመጠ በኋላ ማለት ነው ፎርሙላውን በመጠቀም ከላይ ያሉትን ፎርሙላዎች በመጠቀም with the help of the formula ወይም ደግሞ ከታች ያለው ፎርሙላ በመጠቀም ማለት ነው አቺቭመንት ሌቭል ላይ የዛ ካንትሪ የዛ ሀገር በዛ በፓርቲኩላር ኢንዲኬተር ላይ ያለው አቺቭመንት ሌቭል ማወቅ ይቻላል ማለት ነው ወይም ደግሞ አራይቭ ማድረግ መድረስ ይቻላል። here is the achievement level እዚህ ጋር achievement level የተቀመጠ ሲሆን ይሄም actual level minus minimum value over maximum value minus minimum value ነው። example the life expectancy at birth of particular country is 65 years assuming maximum value and the minimum value of life expectancy to be 18 and 20 respectively for a particular year the life expectancy index can be calculated as follows assume ለምሳሌ ማለት ነው ላይፍ ኤክስፔክታንሲ ያለው በዛ ሀገር ላይ ፓርቲኩላር ካንትሪ ላይ ያለው 65 አመት ቢሆን ማክሲመም እና ሚኒመም ቫልዩን ደግሞ 80 እና 20 ሪስፔክቲቭሊ በተከታታይ ብንወስድ ማለት 80 ማክሲመም ነው 20 ሚኒመም ነው በዛ ፓርቲኩላር ይር ላይ ማለት ነው። ያው ኦሬዲ ኢትስ ፎር ኤግዛምፕል ለምሳሌ የተወሰደ ነው የፈለግነው መውሰድ እንችላለን 2017 18 ማለትም እንችላለን። በዚህም የላይፍ ኤክስፔክታንሲው ኢንዴክሱ ማለት ነው የሚሰለው ከዚህ እንደሚከተለው ነው። ላይፍ ኤክስፔክታንሲ ኢንዴክስ አክቹዋል ቫልዩ 65 ነው ሚኒመም ቫልዩ ደግሞ 20 ነው which means 65 ሲቀነስ 20 65 minus 20 over 80 minus 20 which because it is the maximum value it is 18 ይህም 45 60ኛ ይመጣል which is 45 over 16 equals ስናቃለው ማለት ነው 3/4 which means 0.75 ይሆናል ማለት ነው። as calculated above the individual index of educational attainment and adjusted real GDP per capita can be found for a particular year ከላይም እንደተሰላው ካልኩሌት እንደተደረገው ማለት ነው የኢንዲቪጁዋል ኢንዴክሱ በኤዱኬሽናል አቴንመንት ላይ ያለው ማለት ነው አጀስትድ የተደረገው በዛ ፓርቲኩላር ይር ላይ ወይም ደግሞ በዛ በተጠቀሰው አመት ላይ ነው። እዚህ ጋር ፓርቲኩላር ይሩን አላስቀምጠውም ኦሬዲ እንደ ፓርቲኩላር ይር ብሎ ነው ያስቀመጠው ምንም አይነት ወሳኝ የሚባል ቀን ወይም አመትን አላስቀመጠም። then by taking simple arithmetic average of all the 3 indices we can get human development index for the country concerned ይህንንም ማለት ነው ቀላል የሆነ ሲምፕል አርቲሜቲክ አቨሬጅን አርቲሜቲክ የሆነ አቨሬጃቸውን በመውሰድ የሶስቱንም ኢንዴክስ which means የላይፍ ኤክስፔክታንሲ የኤዱኬሽናል ኢንሮልመንት እና የስታንዳርድ ኦፍ ሊቪንግም ማለት ነው ሂውማን ዲቨሎፕመንት ኢንዴክስን ማግኘት ወይም ደግሞ ጌት ማድረግ እንችላለን የዛን ካንትሪ ወይም የዛን ሀገር። በዛ ላይ ደግሞ እንደ ጀነራል ኖሌጅ ሂውማን ዲቨሎፕመንት ኢንዴክስ ከ0 እስከ 1 ድረስ ነው እንጂ ከዛ የሚበልጥ ቁጥር አይደለም ማለት ነው። በአብዛኛው ጊዜም የብዙ ሀገራትን ለመለካት የምንጠቀምበት በሂውማን ዲቨሎፕመንት ኢንዴክስ እና ቤስት ስለሆነ በብዙ ሀገራትም ዩዝ ይደረጋል።
ይህም ኤችዲአይ ኤልአይ ፕላስ ኢኤአይ ፕላስ ኤስኤልአይ ኦቨር 3 ዊች ሚንስ ላይፍ ኤክስፔክታንሲ ኢንዴክስ፣ ኤዱኬሽናል አቴንመንት ኢንዴክስ እና ስታንዳርድ ኦፍ ሊቪንግ ኢንዴክስ ኦር ሪል ጂዲፒ ፐር ካፒታል ኢንዴክስ ሲካፈል ለ3 ነው ማለት ነው። ፍሮም ደ አባቭ ዲስከሽን ኢትስ ክሊር ዳት ዘ ኤችዲአይ ኢምፓሳይዝ ዘ ኳሊቲ ኦፍ ላይፍ ኢን ኮንትራስት ቱ ዘ ናሽናል ኤንድ ፐር ካፒታል ኢንካም ዊች ኦንሊ ፎከስ ኦን ኳንቲቴቲቭ አስፔክት ኦፍ ዲቨሎፕመንት። ከላይ ዲስከሽን እንደተመለከት ነው ማለት ነው። ኤችዲአይ ወይም ደግሞ ሂውማን ዲቨሎፕመንት ኢንዴክስ የኳሊቲ ኦፍ ላይፍን በህይወት ላይ ያለ ማለት ነው በናሽናልም ሆነ በፐር ካፒታልም ሆነ ማለት ነው ያለውን ኳሊቲ ኦፍ ላይፍ ላይ ኢምፓሳይዝ የሚያደርግ የሚያተኩር አጽንኦት የሚሰጥ ሲሆን which only focus on quantitative aspect of development ከዛም በተጨማሪ ኳንቲቴቲቭ አስፔክት ኦፍ ዲቨሎፕመንት ላይ ማለት ነው በአንጻራዊነት ደረጃ ፎከስ ያደርጋል። The other subtopic is በዚህ ላይ የምናገኘው 6.3.1 ሲሆን this is Ethiopia's HDI value and rank የኢትዮጵያ የሀገራችን የሂውማን ዲቨሎፕመንት ቫሊዩን እና እንዲሁም ደግሞ ራንኩን ማለት ነው ደረጃዋን እንመለከታለን። ኢትዮጵያ HDI value for 2019 was 0.485 which put the country in the low human development category, positioning it is at 173 out of 189 countries. በጣም በሚያሳዝን ሁኔታ በ2019 ማለት ነው የኢትዮጵያ ኤችዲአይ 0.485 ሲሆን ይህም ሎ ሂውማን ዲቨሎፕመንት ካታጎሪ ውስጥ እንድትካተት የሚያደርጋት ነው። ይህም ፖዚሽኑ ደግሞ 173ኛ ስትሆን ከ189 ሀገራት መካከል ነው። Between 2000 and 2019, Ethiopia HDI value increased from 0.292 to 0.485, an increase of 66.1%. ከ2000 እስከ 2019 ማለት ነው የኢትዮጵያ ሂውማን ዲቨሎፕመንት ኢንዴክስ ማለት ነው ከ0.292 ወደ 0.485 ጨምሯል። ይህም 66.1% ጭማሩን ያሳየ ነው። ቴብል 6.1 ሪቪው ኢትዮጵያ ፕሮግረስ ኢን ኢች ኦፍ ዘ ኤችዲአይ ኢንዲኬተር ሰንጠረዥ 6.1 ማለት ነው የኢትዮጵያን እድገት በኤችዲአይ ላይ ያለው ማለት ነው የሚያሳይ ነው የሚሆነው። Between 1990 and 2019 ኢትዮጵያ ላይፍ ኤክስፔክታንሲ አት በርዝ increased by 19.5 years. Means years of schooling increased by 1.4 years and expected years of schooling increased by 5.7 years. ከ1990 እስከ 2019ም የኢትዮጵያ ላይፍ ኤክስፔክታንሲ አትበር በ19.5 ዓመት የጨመረ ሲሆን ይህም ስኩሊንግ ደግሞ በ1.4 ዓመት ጨምሯል። ባይ ዘ ዌይ ያን አመት 1.4 ዓመት ጨምሯል ማለት ስናወዳድረው ካለፈው ጋር ነው። ኤክስፔክትድ የሮም ስኩሊንግ ደግሞ ማለት ነው በ5.7 ዓመት ጨምሯል። ሌትስ ሲ ቴብሉን ደግሞ እንመልከት። ቴብል 6.1 Ethiopia's HDI trends based on consistent time series data in the new Jolo posts ትንሽ ፈዘዝ ያለ ደብዘዝ ያለ ነው። የር አመቱ በዚህ በኩል አለ ላይፍ ኤክስፔክታንሲ አት በርዝ እና እንዲሁም ነው ኤክስፔክትድ ስኩሊንግ ትምህርት ቤት የሚገባበት አመት አለ። እዚህ ጋር ደግሞ ሚን ኦፍ ይርስ ኦፍ ስኩሊንግ አቨሬጁ አለ። እዚህ ጋር ደግሞ ግሮስ ናሽናል ኢንካም ፐር ካፒታል አለ። እዚህ ጋር ኤችዲአይ ቫልዩ አለ። በ1990 47 ዓመት ነበር የኢትዮጵያ የኤክስፔክትድ ይርስ ኦፍ ስኩሊንግ ደግሞ 3 ዓመት ነበር 3.1 ማለት ነው። ሚኑ የለም ኦሬዲ አቨሬጁ ግሮስ ናሽናል ኢንካሙ ደግሞ 763 ነበር። ኤችዲአይ ቫልዩ ደግሞ ኦሬዲ በዛ አመት በ1990 የለም ነበር። ኦልሞስት በ2010 ማለት ነው 61 አመት ይሆናል ኦሬዲ 61.6 which means life expectancy at birth ማለት ነው። እንትኑ የኤክስፔክትድ ስኩሊንጉ ደግሞ 8 አመት ሆኗል። 2.3 ደግሞ ሚንስ ኦፍ ይር ኦፍ ስኩሊንግ ወይም ደግሞ አቨሬጁ ነው። ግሮስ ናሽናል ኢንካሙ ደግሞ ማለት ነው
1257 ነበር። ኤችዲአዩ ደግሞ 0.421 ነው ማለት ነው። በዚህ እድገቱን በቀላሉ ከዚህ ላይ መመልከት የምትችሉ ሲሆን ፋይናሊ 2090 ላይ ማለት ነው 66 ዓመት ይሆናል ላይፍ ኤክስፔክታንሲ ወይም አንድ ሰው የመኖር እድሜው ማለት ነው። አቬሬጅሊ የመኖር በኢትዮጵያ ላይ የሚኖረው ኦልሞስት 66 ዓመት ነው። የሚገባው ወደ ትምህርት የሚገባው ደግሞ በ8 ዓመቱ ኦልሞስት 8.8 ነው። አቬሬጁ ደግሞ ሚን ኦፍ ይር ኦፍ ስኩሊንግ 2.9 ከሌሎች ጋር ሲወዳደር ግሮስ ናሽናል ኢንካሙ ደግሞ 2207 ነው። ኤችዲአይ ቫሊዩ ደግሞ 0.485 ነው። ይህም ሊስት ቢሆንም ነገር ግን ካለፈው ግን ጭማሩን ያሳየ እንደሆነ መመልከት ይቻላል። The other subtopic is it is 6.3.2 evaluation of HDI and its relevance to developing countries የኤችዲአይ ግምገማን ወይም ኢቫሉዌሽንን እና እንዲሁም በማደግ ላይ ላሉ ሀገራት ያለውን ጥቅም ደግሞ በዚህ ላይ እንመለከታለን። Critics argue that the HDI assigns weight to certain factors that have equal trade-offs when this measurement may not always be equally valuable. የተለያዩ ክሪቲክሶች ወይም ደግሞ የተለያዩ አርጊ የሚደረጉ ነገሮች አሉ በኤችዲአይ ላይ ማለት ነው፣ በሂውማን ዲቨሎፕመንት ኢንዴክስ ላይ። ይህም የተለያዩ አሳይን በሚያደርግ ሰዓት እነዚህ መለኪያዎችን ሜዠርመንቶችን አሳይን በሚያደርግ ሰዓት ማለት ነው ኢኳል ትሬድ ኦፍ ወይም ደግሞ ተመሳሳይ የሆነ ዌይትን የተመሳሳይ የሆነ ክብደት ማለት ኦልሞስት ዌት ማለት ለአንድ ነገር የምትሰጡት ይህ ያለው ቫልዩ ማለት ነው። እሱ ተመሳሳይ የሆነ ይሆናል ማለት ነው። ይህንንም ክሪቲክ ይደረጋል። ምክንያቱም ሜዠርመንት ኖት ኦልዌይስ ኢኳሊ ቫሉable እያንዳንዱ መለኪያዎች ሁሉም እኩል ማለት ነው ጥቅም ስለሌላቸው። ፎር ኤግዛምፕል ካንትሪስ ኩድ አቺቭ the same HDI through different combination of life expectancy and gross national income per capita። ለምሳሌ አንዳንድ ሀገራት ማለት ነው ተመሳሳይ የሆነ ኤችዲአይ ወይም ደግሞ ሂውማን ዲቨሎፕመንት ኢንዴክስ ይኖራቸዋል። ነገር ግን የላይፍ ኤክስፔክታንሲ እና የግሮስ ናሽናል ኢንካማቸው ግን ኮምቢኔሽን ግን የተለያየ ቢሆንም ማለት ነው። ይህም ቫልዩ ወይም ደግሞ የሚሰጠው ዌት ማለት ነው ተመሳሳይ ስለሆነ ነው። this would imply that the person life expectancy has an economic value። ይህም ምንን ኢምፕላይ ያደርጋል ይጠቁማል? የአንድ የግለሰብ የመኖር እድሜው ማለት ነው የኢኮኖሚክ ቫልዩን ወይም ደግሞ የኢኮኖሚ ሁኔታን ይወስናል፣ ኢምፕላይ ያደርጋል፣ ይጠቁማል የሚለውን ያሳያል። አን አዲሽናል year of life would add to the gross national income and would thus be different in countries with the different gross national income per capita። በዚህም አዲሽናል የሆነ ይር ኦፍ ላይፍ ወይም ደግሞ ተጨማሪ የሆነ የመኖር አመት ማለት ነው በግሮስ ናሽናል ኢንካም ላይ አድ የሚደረግ ወይም የሚደመር ሲሆን ይህም ዲፍረንት ካንትሪ የተለያዩ ካንትሪዎች የተለያየ ግሮስ ናሽናል ኢንካም እንዲኖራቸው ፐር ካፒታ ያደርጋል ማለት ነው። ኢት ኦልሶ ኮሬሌትስ ፋክተር ዛት አር ሞር ኮመን ኢን ዲቨሎፕድ ኢኮኖሚስ። ከዚህም በተጨማሪ ከተለያየ በማደግ ላይ ባሉ ኢኮኖሚዎች ላይ ዲቨሎፕድ ኢኮኖሚዎች ጋርም ማለት ነው ኮሬሌት ይሆናል ወይም ደግሞ ይያያዛል። ፎር ኤግዛምፕል ለምሳሌ ብንመለከት ማለት ነው a higher level of education would lend a higher GNI per capita። ትልቅ የሆነ የትምህርት ደረጃ ማለት ነው ትልቅ ወደ ሆነ የግሮስ ናሽናል ኢንካም ማለት ነው would tend ወደዛ የሚያዘነብል ነው የሚሆነው። ይህም the HDI also fails to take into account factors such as inequality, poverty and gender disparity። በዚህም የኤችዲአይ ማለት ነው የተለያዩ ኢኩልነትን፣ ፖቨርቲ ድህነትን፣ ጀንደር ዲስፓሪቲ የጾታ ልዩነትን ማለት ነው ቴክን ኢንቱ አካውንት ውስጥ እንዲገባ እዛ ውስጥ እንዲወድቅ ፌል እንዲያደርግ ያደርጋል። a country with a high value of gross national income per capita would indicate a developed country, but what if that gross national income is reached by marginalizing certain gender or ethnic classes? ይህንን በጥያቄ ነው የሚያስቀምጠው ማለት ነው። አንድ ካንትሪ ማለት ነው ትልቅ የሆነ ናሽናል ኢንካም ላይ ትደርሳለች። በዚህም ዲቨሎፕ ካንትሪ ወይም ደግሞ ትልቅ የሚባል እድገት ላይ ያለች ሀገር ተብላ የሚጠቁም ነው ሀይ የሆነ ቫልዩ ኦፍ ግሮስ ናሽናል ኢንካም ካላት ማለት ነው። ነገር ግን ይህ ጂኤንአይ የመጣው ግን ማለት ነው የተለያዩ ጀንደሮችን እና ኤትኒክ ክላሶችን የተለያዩ ብሔሮችን በማሪጂናላይዝ በማድረግ በማግለል መድሎ በመፍጠር ቢሆንስ? ምክንያቱም ይህ በኤችዲአይ ላይ ስለማይካተት ማለት ነው።
And what if the gross national income is achieved by a small percentage of the population that is wealthy and therefore exclude the poor? ወይስ ደግሞ ቢሆንስ? ዋት ኢፍ ማለት ቢሆን እንደማለት ነው። ጂኤንአዩ አቺቭድ የተደረገው በጥቂት የሀገሪቱ ህዝቦች ቢሆን የሀገሪቱ ሰዎች ቢሆን እነዚህ በጣም ሀብታም የሚባሉ ድሆችን ኤክስክሉድ ያደረጉ ወይም ደግሞ ያወጡ ቢሆን። ለዚህም ነው ጂኤንአይ የተለያዩ ክሪቲሶች ወይም ደግሞ የተለያዩ አርጊው ተደርጎ የሚቀመጥበት። Furthermore, the value of the factor that make up the HDI are bounded between 0 and 1 የቫልዩ የፋክተር ሜክ የሚያደርጉት ኤችዲአይን ወይም ሂውማን ዲቨሎፕመንት ኢንዴክስን ከ0 እስከ 1 ቢሆንም ማለት ነው። this means that certain countries that already have high GNIs for example have little room to improve in terms of GNI score even if their GNI continues to grow and improve. ይህም ሰርቴን ካንትሪ ጥቂት ካንትሪዎች ማለት ነው ትልልቅ ጂኤንአይ ወይም ግሮስ ናሽናል ኢንካም ያላቸው በፐር ካፒታል በነፍስ ወከፍ ላይ ማለት ነው። ለምሳሌ ሊትል ሩም ቱ ኢምፕሩቭ ኢን ተርምስ ኦፍ ጂኤንአይ ቢኖር ወይም ደግሞ ግሮስ ናሽናል ኢንካሙን ለመለወጥ ኢምፕሩቭ ለማድረግ ጥቂት የሆነ ቦታ ቢኖር ማለት ነው ቦታ ቢሆን ኢቨን ኢፍ ጂኤንአይ ኮንቲኒዩስ ቱ ግሮ ኤንድ ኢምፕሩቭ ነገር ግን እንደዛ እንኳን ቢሆን ኢቨን ጂኤንአይ ወይም ደግሞ ግሮስ ናሽናል ኢንካሙ የሚያድግና ኢምፕሩቭ የሚሆን የሚሻሻል ነው የሚሆነው ጥቂት እንኳን ለመሻሻል የሚሆን ሩም ቢኖረው ማለት ነው። the same parameter affect the logic of life expectancy score ተመሳሳይ መለኪያ ማለት ነው የላይፍ ኤክስፔክታንሲ ስኮር ወይም ደግሞ መጠንን ሎጂክ ማለት ነው አፌክት የሚያደርግ ወይም ደግሞ ተጽዕኖ የሚያሳድር ነው የሚሆነው። That's all about today's lesson. የዛሬው ሌሰን ይህንን የሚመስል ሲሆን ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር እና እንዲሁም ኮሜንት በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ሁኑ።